አይደለ እንጂ ሳሪ እቺን ህፃን ልጅ እንደዚህ ሆነ አይታ አጨክነ በነገራችን ላይ ሳሪ ልጅቷ በዚህ ራሱ መታውነት ሁለቴ ወደ ላይ ብሏታል። እያት ሳሪ ኖ አንቺ ዝም በይ። በእኔ አረብ ሀገር መታችሁ ያለ ምንም ነገር የምትወልዱ ሰዎች እናንተ ናችሁ ማአት የምታመጡብን ያለ ምንም ኃጢያቶች ልጅ የምትንከራተተው ፈጣሪ ያሳይ። ሳሪ ልጅቷ ሲጀመር ህፃን አንዴ ቀናበይ አንቺ ህፃኗን ይዩ እዚህ ይዛት መታ ቀርጸዋታል፣ ሁሉ ቀርጸዋታል እኮ ውዴ ቀርጸዋታል። ከዛ ሙኒት ብር ልሰጣት ቃል ገባችላት፣ ተነጋገርን። ሲስተሙ ሊጨረስላት ሲል መስዬ እምቢ አለ ሲስተም። ዳኒ ይምጣ ነፂ ትምጣ፣ ከዛ ሂደሽ ጨርሺ፣ እዛ ሂደሽ ጨርሽና ያለውን ነገር ልጅቷ በጣም ነው የምታሳዝነው። ከዛ ሂደሽ እዛ ጨርሽና ከዛ በኋላ ስላት እኮ ነው ጠይቂያት፣ መሲ በመቤት ጠይቂያት ምን አለች እኮ ይኸውልሽ ምን አለች መሰለሽ? አንደኛ ሳሪን ይቅርታ አልጠይቅ፣ ሁለተኛ ደግሞ በቃ ካቅሜ በላይ ሆነ ኩብዝ በፌስታል ይዛለች ሳሪ። እንደገና ህፃኗ ወደ ላይ ያላት ነው ታማለች። በቃ ልጄን አትርፉልኝ ነገ ሞታ ልጄ ሬሷን ከምትልኩ አለች። እና ሳሪን አስከፍቻታለሁ ይቅርታ ልበል በጣም ጥፋተኛ ነኝ ህዝቡ እየሰማን ያለችው እናቴ ትሙት ልጆች ሞታል ይችላል ይምታላ ነው። ቲክቶክ ላይ ምን አይነት ፌክ አለ መሰለሽ፣ ምን አይነት መልክ መስራት አለ መሰለሽ። እኛ ስንሞት እንዲህ ከምታረጉ እኛ እንደዚህ ስትናር ይሄ ማስፈራሪያቸው ነው። ገባሽ? እኔ በማንም ቀዷና ቀድር አይደለውኝም። እግዚአብሔር የፈጠረውን እሱ ነው እንትን የሚለው። ከዛ ውጪ ለሊናዬ ብዬ ነው የምሰራው። ልጅቷን ይዛ መታ አሳዝናኝ። እንደውም ቀርጸዋታል ሁሉ አልኩሽ። 2-3 ጊዜ መታ ተነጋግረናል እኮ። ሙኒት ደግሞ ልንገርሽ ብር ልሰጣት ተነጋግረናል። ፕሮሰሷን መጨረስ የማን ነው ውዴ? የኔ ኃላፊነት ነው እንዴ መሲ? የሷ እኔ ለምን እጨርሳለሁ ፕሮሰሷን? ዳኒ ትራቭልን እንጥራውና አሁን ምን እንደተፈጠረ ያስረዳሽ እሱ። ካላሳሪ አንቺም ጨክነሽ አጨክኝም ለህፃኗ ስንል የሆነ ነገር እናድርግ። በቃ አንቺ ዝም በይ፣ ይቅርታ ደሜን ራሱ አታፊ ዝም በይ አንቺ መሲ። እኔ ይቅርታ እኮ ችግር የለብኝም። ፕሮሰሷን ለዱዷ ለህፃኗ ስንል ለእሷን ታያት ገደል ትግባ ያገባኝም። ግን ህፃኗ በቃ እንደ እጥፍ ብላለች። መቤቴን ኻራ ኢላኒ የእናቷ እንትን የምትባይ ግማታ ነው ውጪ እዚህ ፕሮሰሷን መጨረስ ያለባት እናቲቷና ማሪ። ከእናት ውጪ ማንም ሊጨርስላት አይችልም። አራም ይዋት መቤቴ በጣም ነው የምታሳዝን። ቀርጿታል እንደውም አንድ ቀን እኮ መሲ ስታሳዝን ልጅቷ ኢቭን ጆሮዋን ሁሉ አስነስተሽ ብዬ እኮ እንዴት እንደምታምር ተቀርጻ ነበር እኮ አንድ ቀን እኔ ጋር መታ። እናትየዋ ፕሮሰሱን መጨረስ ካልቻለሽ ማን ሊጨርስ ይችላል? ጋይስ ንገሩኝ እስቲ። ከዛ እኔ ላይ ደግሞ ሊደነፋ ትሞክራለች እናትየዋ። እኔ ላግዝሽ ልርዳሽ ትኬት ይቆረጥልሽ ሂጂ ፕሮሰስሽን ጨርሽ ማለት ጥፋት ነው ጋይስ? ስተት ነው። ከእናት ውጪ ማን ፕሮሰስ ሊጨርስ ይችላል? እስቲ ንገሩኝ። እንደገና በጣም ነው የምታተኩሰው መቤቴን ህፃኗ ራሱ ሐራም። አሁን ሳሪ በቃ እዝቹ ጋር የሆነች ነገር እናርግላ ለህፃኗ ስለ ምንድነው አሁን የምትፈልገው? ምንድን ደርሳለች? አሁን ይኸውልሽ አንደኛ ክስ አለባት። መጀመሪያ ክሱ ነው መታየት። አሁንም ስሚ አሁንም እኔ ረግጥሻለሁ። እናቴ ትሙት ለመሰለሽ እረረ ስለምታረጉኝ ማለት ነው። አንደኛ አዳምጪ፣ ክሱ መጀመሪያ መታየት አለበት። ፓስፖርትሽ አለ፣ ኮፒ አለ። ምንድነው ክስሽ? ሳሪያው ልጅ ክስ አለባት። መጀመሪያ ክሱ ቼክ ይደረግላት። ከዛ በኋላ ደግሞ ይሄ ምንድነው ነጭ ወረቅ ማውጫው ምንድነው? ማውጫ ወረቀት አለው እሱም ይሰራል። እሱን ማጨረስ ኮብት እናቴ ትሙ ሳሪ ልጅቷ አንገቷ እንደዚህ ሚስማር ሆናለች። ይኸውልሽ እንትና ማለት ነው ሙኒት ይሄንኛው የእንትኑን ማለት ነው የፕሮሰስ ማውጫውን ትሰጣትና እዛ ራሰ ኬማ ትሄድና ከዛ ከጨረሰሽ በኋላ እኔ ትኬቱን ልቆርጥላት፣ ዳይፐር ልንገዛላት፣ ወተት ልንገዛላት ለልጅቷ አንዳንድ ነገር መልካም ሰዎች በዚህ ነው የተነጋገርነው መሲ። ከዛ ሲስተሙ እምቢ አለ። ዳኒ ጋምቢ ሲል ግዴታ ይች ልጅ መሄድ ያለባት የት ነው? ራሰ ኬማ ሳጋይስ ራሰ ኬማ ሄዳ መጨረስ አለብሽ ስላት እኮ ነው። በዚህ እኮ ነው ያለችው። ራሷ ተስማምታ ራሰ ኬማ ሄዳ ካልጨረሰሽ መሲ አሁን መጨረስ አትችልም። ባይዘው ታውቂያለሽ እንጂ ሙኒት ቃል ገብታላት አሁን ሰማሽ። ራስ አልኬማ አሁን መጀመሪያ ትኬቱ ችግር የለም። አሁን ለዚህ ለወረቀቱ ማስጀመሪያና
ትንሽዬ ለትራንስፖርት ለሚጣወተት እዚህ ጋር ሰዎች እንዲተባበሩሽ እናረጋለን። ሄደሽ ሁሉንም ጣጣሽን ጨርሰሽ ከዛ ፉጄ እኮ ሂጂ እኮ እዛ ነው መሄድ ያለባት ግዴታ። ሄደሽ ታዲያ ጉዳዩ ማን ይጨርሳል? እኔ አንቺ ብዬ መሄድ አልችልም። ለምንድን ነው ማሰሚው? ከጠፋችበት ነው ጋይስ፣ ከጠፋሽበት ቦታ ነው የምትጨርሺው። ስለዚህ ራስ አልኬማ ማን ያለው ሰው ፈልግልሻለን። እዛ እዚህ የሚተባበሩሽ ስትይ ማሲ ምንም እኮ ያስፈልግም እኮ እሷ እኮ ልጇን ይዛ ሂዳ ከጠፋችበት ፕሮሰሷን ብቻ ከፍላ መጨረስ እኮ ነው። አለቀ በቃ። ይሄ ያቅትሻል። ከዛ በኋላ ምንድነው እኛ የምናደርገው? ትኬት እናስቆርጥላታለን። ለልጇ ደግሞ ዳይፐር፣ ወተት ምናምን በቃ እኮ ነው። ይሄ ነው የሳሪ ልብ። አየሽው አይደል? ይሄ ነው ልቧ። خلاص አሁን ይኸውልሽ አሁን ምትተባባ እዚህ ዱባይ ያላችሁ ቶሎ ቶሎ ልትሰጧት የምትችሉ ልጆች ወይ በሳሪ ጋር ወይ አንድ 3-4 ሰው የሆነ ሰፖርት አድርጓት። ከዛ በኋላ ሄዳ ይሄ ራስ አልኬማ ይሁን የጠፋሽበት ቦታ ጋር ሄደሽ ከሷ ጋር በታክሲ ሂዱ። ወረቀት አለሽ? የለኝም የሚባል የለም። ገቢ እንዳትሆኚ ሲጀመር ከአንድ ሰው ጋር ሄደሽ እዛ ራስ አልኬማ የሚተባበርሽ ሰው ካለ እስቲ ራስ አልኬማ ያላችሁ አንድ ቁጥር ጻፉ። ብትመጣ አካሄዱን የምታሳዩት እኔ ዳኒ ትራቭል ልጥራውና ምን እንደሚያስፈልጋት ይንገራል። ከዛ በኋላ እሱ ራሱ ሲስተሙ ከከፈተላት እኮ እሱ እንትን ይልላታል። መሲ እኮ ይጨርሱላታል እኮ። ቆይ ጠሪው እሺ ሳሪ በቃ ይሄን ኬዝ እኮ ያውቃል። በአንዳችን ቤት ይግባ። ዳኒ እሺ ችግር የለም። አንድ ጊዜ ትመጣለህ። አንድ ጊዜ ማርያምን አለመጨከን እኮ አይደለም የራሂዋ እንዴት እንዳበደለች ነው። ሳሪ ህፃኗን አይታለች ብዬ ደጋግሜ ጠየቁት። ለዛ ነው እንዴት እንዳበደለች አበዳን። እኔ እሷ በምሰጣት ብር ሙሉ በምሰጣት ብር ሂደሽ ፕሮሰስሽን ጨርሽ ማለት ምን ያስቆጣል ጋይስ? እናት ነች፣ ራሷና ፕሮሰስ መጨረስ ያለባት። ስሟ ማን ነው? ቡስራ። አሎ ለምን ወለድሽ እንዴ? ለምን ወለድሽ ይባላል እንዴ? እቺ ደግሞ ያኒ ለምን ስራቸውን አይሰሩም? ሳሪ ካላስ ያንዴ ሰላም ለምን ወለድሽ ነው ያልኩት። ፈጣሪ ምን ሆኜ ነው? አባቷ ታስሮ ነው ያልሽው? ዲፖርት ተደርጓል አባቷ። ምን ላድርግ ብላችሁ ነው? በቤት ጨንቆኝ እኮ ነው። ጋይስ እኔ ለምን ወለድሽ አልኳትኝ። ያኔ ለምን በቃ ማለት ማይጠቅም ሰፖርት ማያረጋችሁ ባል አጠገባችሁ ከሌለ ነው ያንን ለማለት ፈልጌ ነው። እሺ በሌላ አትረዱት። ያኔው መከራው የምትጋፈጠው ብቻዋን ነው። አርፋ ስራውን ብትሰራ ፈጣሪ ጻፈላት ነገር እንትን እስኪል ድረስ ነው። ያ ነው ምንድነው? አንዳንድ ቁጥር ምጽፊው ፎሎ እንኳን ሳታረጊ አንዳንድ ቁጥር ትጽፊያለሽ። እሺ 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 ምን ነው ስልኬን ባውላ ያስቀምጣለሁ። ቅድም ቤቴ ወጣሁ ሳይንስ በላ አሁን ስወጣ አደርጋለሁ ማታ። እሺ መግባት ለማትችሉ ምናምን እንትን ያስቀምጥላችኋለሁ። እሺ አንቺ ከምታወሪ ቀጣይ